ብለናል በያላችሁበት ሆናችሁ አብራችሁ ስላላችሁ ደስ ይለናል ይቀን አዲስ ነው በቀን አዲስ ነገር አዲስ ተስፋ አለ በአራቱም ማዕዘናት ከኛ ጋር ስለሆናችሁ ደስ ይለናል አዲስ ሚዲያ ኔትወርክ ላይ ነው የምትገኙት እኔ አጥላው ተሾመ ናይስ ብለናል አሪፍ ትይረላችሁ አራዳ ፓርክ ላይ ነው የተገኘነው ዛሬም በያላችሁበት ሆናችሁ ብቻችሁ ቆንጆ ይሆናል አዲስ አበባ እንደ ስሟ አዲስ ሆናለች በአራቱም ማዕዘናት ፈክታ ደምቃ ለነዋሪዎቿ ምቹ በዚህ ሁኔታ ሆናለች እኛም ስቱዲዮአችንን ከስቱዲዮ እንዲህ ባለ በአማረ ቦታ ይዘን ወጥተናል ይህ አራዳ ፓርክ ነው ድሮ እሪ በከንቱ አሁን እሪ በስራ ነው ለእሪ በስራ ለአዲስ ሚዲያ ኔትወርክ ባልደረቦቼ በሙሉ እዚህ ብርድ ላይ ያሉ በሙሉ ይሄን ቆንጆ ነገር ለማሳየት ከኛ ጋር ላሉ ሁሉ ከልብ አመሰግናለሁ አሪፍ እንግዶች ይዤላችሁ ቀርብ ያለው ተወዳጅ ነው ለብዙዎች ድምጽ ነው ይድነቃቸው ቃሲም ብዙዎች ይወዱታል ያደንቁታል እኔም ወዳጅ ጓደኛ ነው በጣም ጠራ አድርጌዋለሁ አምና ጓደኛዬ ነበር በክብር ሸኙልኝ ይህ ነው ሞራል ሙቀት እንዴት አለ በሰላም አማን ነው አላዲ መስገን ቁመት ጨመርክ ወይስ እንደዛ ነገር አምና ስንገናኝ በዚህ ጊዜ ተገናኘ ነው አዎ በዚህ ጊዜ አንድ አመት ነው ቀጠሮ ይዘን ቀጠሮ አንቨርሰሪ ያከበር ነው ይመስል እስኪ ላይ ነው በእናታችሁ ይርኔ ድምጽ በመሆን ትታወቃለህ ሶሻል ሚዲያን ለበጎ ነገር በመጠቀም ትታወቃለህ በቅርቡ ደግሞ የተሸለምከው ሽልማት አለና እንኳን ደስ አለ ማለት ፈልጋለሁ ይርኔ ስለሱ አውራኝ እስኪ አመሰግናለሁ ያው እንግዲህ ለብዙዎቹ ቮይስ ኦፍ ቮይስለስ ስትሆን አንዴ ነው የምንኖረውና ብዙዎቹ ደግሞ አንዴ ለሚኖሯት ዓለም ድምጽ ያጡና ህይወታቸው ባጭሩ ይቀጫል ድምጽ የሌላቸው ግን ልንደርስላቸው የሚገባቸው ሰዎች ሲኖሩ ያ ነገር ስለማያስችለኝ ድምጽ ሆናለሁ ያን ነገር እንግዲህ በሶሻል ሚዲያ ለመልካም ነገር በመጠቀም በተለይ ስፔሻሊ ፌስቡክ ላይ ስታር ዋይድ አዋርድ አምና ነው እንደው ናሲ መጨረሻ ተሸላሚ ነበር ዘንድሮ በመስከረም ይያዘልን ያ ብዙ ሰዎች እንደውም አምና የቲክቶክ አዋርድን ወይ ብሩክ ኒውስ ነው ብሩክ ኒውስ በነገራችን ላይ በጣም ወዳጃችን ጓደኛችን ነው ተወዳጅ ልጅ ነው ለብሩክን ጭምር ባካቸው የሳቸው ደግሞ የወንድም ያህል ቅርበት ያላቸው ናቸውና ይድነቃቸው ቃሲም ወይ ደግሞ ብሩክ ኒውስ ነበሩ ሲጠበቁ የነበሩት ኮምፕሌን አለ ጅራ እንዴት መሰለ አምና ላይ እኔ ኢንፎርማቲቭ ኮንተንት አልሰራም ነበር እዛ መመደብ ራሱ ሌላ ነገር እዛ ግሩፕ ውስጥ መግባቴ ለኔ አዲስ ነው ምክንያቱም እነሱ የሚሄዱበት መንገድ ኢንፎርማቲቭ ኮንተንት ነው ሶ አክቲቭ ናቸው በጣም ፈጣን ናቸው አው እኔ በራሱ ነው ከሙቀት ውጪ ከተፈጥሮ ጋር ሲኖር በራኔ ኖርኩት ቆዳዬ ሳስቷል እዛ ለዛ ነው እና እንደዛ ነበር እኔ ደግሞ ናሬሽን ላይ ነው ሶሻል ላይፍ ላይ ነው የምሰራው እዛ መግባቴን አልተቀበልኩትም ግን ከነሱ ጋር ራሱ መወዳደር መቻሌ ትልቅ ነገር ለኔና ብሩክን ጠብቄው ነበር አለውና ዘንድሮ እውነት ለመናገር ጠብቀናል ዘንድሮ ግን እንደሚያሳካው ከወዲሁ ዴፊኒትሊ የሹፌሮች ድምጽ በመሆን ትታወቃለህ ከሹፌሮች ጋር ያለ ግንኙነትና ይቅ ቤተሰብ አለ አይ ለኝ እንትን ነው የመጀመሪያ ስትሆን ያው የተጎዱ ሰዎችን በማየት ድምጽ ሆነን ሲሉ ብዙ አላልፍ ስለዚህ ያን ሪስክ ወስዳለሁ ቢያንስ በኖር እንዳለባቸው ስለማመን ድምጽ ሆናለሁና እኔ መጀመሪያው እንኩኝና ለነሱ ነገሮች ሁሉ ተናግሩ እና በዛ ልክ ያከበረን ደግሞ ያከብር ማህበረሰብ ነው ኢትዮጵያ ህዝብና ለዛ ነው ከፍ ያደረጉኝ ነው ሹፌሮች የተለየ ክብር አለ አዎ በጣም ፍቅርን በጣም እንደሚወዱ ታውቃለህ ብዙ ላንተ ቅስቀሳዎች ሁሉ ሲያደርጉ ነበር ትዝ ይለኛል አስተዋውሳለሁ በጣም ብዙ የሹፌር ማህበርና የድምጾች ቦሎ መለጠፊያው ያው ላይ ነበር በእያንዳንዱ መኪና ላይ የሚኖር ፎቶ ታያለ ፎቶም ተበትኖ ምናምን እንደዛ ነበር ያው አበሻ እንዴ ነው ሲኖ ላይ አለ ያ ፎቶ ያለበት ቀስሉ ይሄዳል ሹፌር ብቻ ሳይሆን ብዙ ቦታ ላይ ማህበራዊ ኃላፊነትን እንደምትወጣ አውቃለሁና የላንተ በጎ ነገር ሁሉ እንዲሆነለ በቅንነት ልክ ነው ያገለግልክም ያለውና ዘንድ ከአምናው ዘንድሮ ሶሻል ሚዲያው ላይ እንዴት ነው ያለ እንቅስቃሴ ምን ለውጥ አለ ከሶሻል ላይፉ በስተጀርባ ኢንፎርማቲቭ ላይ ገባው እውቅናው ራሱ እውቅናው በጣም ከባድ በየርክበት እንደዛ ነው አሁን ለምሳሌ ዘንድሮ የጀመርኩት አዲስ ፕሮጀክት ነበር ጉዞን ከይርነቃ ወደ ቀደምቷ ኢትዮጵያ ሚል ጀምሬ ነበርና በ17 ከተሞች ዞሬያለሁ በ2017 2018 ይቀጥላልና እስካሁን ድረስ ሰዎች ተደራሽ ሆኜላቸዋለሁ አሁን ደግሞ እነሱ ጋር መድረስ አለብኝ በየቦታው መሄድ አለብኝ ከዛ ባሻገር ደግሞ መሐንዲስ ነኝ እንደምታውቀው በፊት ሄጄ ነበር የምሰራው ቦታው ላይ አሁን ያ ነገር ናፈቀኝና
እሱን ለመመለስ የራሴን ጥረት እያደረኩ ነው ያለሁት እና 17 ከተሞች እስካሁን 17 ከተሞች 17 ከተሞች በዘንድሮ ዓመት ግን ከቻልክ ሁሉን አካባቢ ማዳረስ ማየት ነው አይቀርም ማስታወቂያ እንደሰራሁት ገንዘብ እንዳገኘሁት ያው ገንዘብ ሲመጣ ይላል ሲኖር ይላል እንዴት ናት ግን እቺ ነገር በጣም ጣፋጭ ነች ደስ ትላለች መኪና ገዛ አዎ ከአንድም ሁለት ቀየርኩኝ መሰለኝ ሁለት መኪና ቀየርኩኝ ኧረ እባካችሁ በነገራችን ላይ ልጆች አሁን ወደ ቲክቶከርነት እንደ አንድ የሙያ ዘርፍ አይተውት ተማሪዎች በነገራችን ላይ ፕሮግራም ቁጥሎ ያሉ ቲክቶከር ሆናለሁ የሚል ትውልድ እየተፈጠረም ጭምር ነው ያለው ቲክቶከር እንዳይድነቅ እንደ ብሩክ ወይም እንደ ጥሩ እየሰሩ እንዳሉት ልጆች ወይስ እንደነንተና እንደኛ ጥሩ ስትሰራ ቫልዩ ከፍ ይላል መጥፎቹን ደግሞ ማሸነፍ የምትችለው አንተ ከፍ ብለህ ስትበዛ ነው ቲክቶክ እና ሶሻል ሚዲያ አልተሰራበትም ሞም የሚፈልጉ ካሉ ነገ ማያፍሩበትን ነገር ይዘው ይምጡ ክፍት ነው አሪፍ ነገር ይዘህ ስትመጣ እንደነገርኩኝ ኢትዮጵያ ይቀበላል መጥፎ ስትሆን ብቻ ነው የሚያሸሽና ገና ያልተነካ ሴክተር ብዙ አለ ታለንት የምታሳይበት አቅም የምታሳይበት ተማሪም ሆኖ ምናልባት ወደቅም ብለው ኤግዛም ምናምን የሚያዝኑ ካሉ የላይፋችሁ መጨረሻ አይደለም ቲክቶክም ላይፍ ላይ ሆናችሁ ይችላል ግን አማራጭ መሞከር አይከፋም ውስጣችሁ ያለው ነገር መዳሰስ አይከፋምና በሆነ ቦታ ላይ ራሳችሁ ፈልጉትና ኦፍ ኮርስ በትክክል ያገኛችሁት ቦታ ላይ በሚገባ አስቀምጡት ነፃ ገበያ ነው ቲክቶክ ደግሞ ቢሞክሩት ምንም የሚጎዱበት ነገር የለም ዶንት ዩ ቲንክ ስልክ ነው የሚያስፈልግና ኢንተርኔት ስልክ ላይ ቁጭ ብለህ ማድረግ ይቻላል ነው ትልቁ ክፍያ የቲክቶክ በማስታወቂያ ነው ማስታወቂያ 140 ሺህ ብር እንዴ አንድ ማስታወቂያ 40 ሺህ ብር ጨመረ መሰለኝ አምና እስከ 100 ሺህ ነበር 40 ሺህ ተጨመረ አሁን ከፍ አለ አንዳንዴ የምትደፍራቸው ስራዎች አሉ ስለዚህ የሶሻል ሚዲያው ዓለም በጣም በቆንጆ ሁኔታ እየሄደ ነው አንተን የመሰሉ ድንቅ የሶሻል ሚዲያ ሰዎችም ብቅ ብለው በደንብ ምስጋናን እያገኛችሁ ነው ያላችሁ የሹፌሮች ድምጽ ነው ከሹፌሮች ድምጽ ባለፈ ደግሞ በርካቶችን እያገለገልክ ትገኛለህ ድምጽህን ብዙ ሴቶች ይወዱታል እኔ እንጃ ይነግሩሃል በፊት ነበር ለኛ ነው የሚነግሩት መልሰው የመጣው ሰሞን ሁለተኛ ቻናል ነበር መንገድ እዛ ላይ በጣም የተረጋጋ ድምጽ ነው እና የማይሸኩል ድምጽ ነው ድምጽ አለው ስገባም አንደኛው ፊድባክ የተሰጠኝ ድምጽ ያምራል ከዛም በኋላ በውስጥ ይነገራል በአካልም ሲያገኙ ስም አንዳንድ ይጠፋባችሁና ያ ድምጹ የሚያምረው ድምጽ ይባላል ያው ለአንተ አይገባም አትይዞም ግን እንደ ፊድባክ ተቀበሏል አዎ ትይዟል ስለዚህ ጉዞ ከይርኔ ጋራ 17 ከተሞች ሄደሃል አሁን ደግሞ ሌሎች አካባቢ ጠብቁኝ እያልክ ነው በሚገባ አልቀርም ነገ ራሱ ጉዞ አለኝ አሁን እየነገርኩ ነበር ከምባታ አለኝና ዳግም የመጀመሪያ ጉዞ የሚሆነው እሱ ማሳላ አዋርድ አለ እዛ ላይ ሶዛ ተጋብዘናል የመጀመሪያ ጉዞ እናደርጋለን እንግዲህ በሚቀጥለው 2018 ደግሞ ከ18 ከተሞች በላይ እቅድ ይዣለሁ መሄድ አይቀርም የትም ባየሁ ጠብቁኝ እያልክ ነው ያለሁበት ጠብቁኝ እናንተ በየስልካችሁ እንደመጣው ተላ በየቤታችሁ መጣለው አቀባበላችሁ ፍቅራችሁን አውቀዋለሁ ስለዚህ እጅግ በጣም ደስተኛ ነኝ በየትኛው በመዞርበት ኢትዮጵያ የሚደረግልኝ እንክብካቤ አቀባበል ኤቭሪቲንግ ልዩ ነው ፎሎወር ስንት ነበር አምና ስንገናኝ ከ500 ሺህ ምናምን ነበር አሁን ስንት ነው አሁን 1.4 ነው ጨምረሃል በጣም ደስ የሚል ነገር ነው ለአንተ በጣም ደስ ብሎኛል ስለዚህ ከ17 ከሚቀሩት ከተሞች አንዱ አብሬህ እንደሚሄድ ተስፋ አደርጋለሁ ግድ ይላል አንተም ብቻ ሳይሆን ወደፊት ደግሞ ተከታዮቻችንም አንዳንዴ ጊቫዌ ሰጥተን ይዘን የምንሄድበት አጋጣሚ ይፈጥራል ምክንያቱም እነሱ ማየት ስላለባቸው ያው ዞሮ ምንም ብታገኝ ምን ከነሱ ጋር ነው ሼር ማድረግ ያለብንና ሌላ ደግሞ እቅዶችን ጨምር አድርገን ይዘን እንመጣለን እንዴት አየኸው ስቱዲዮአችንን ከቅዝቃዜ ውጪ ናቹራል ለሱ ወይ ድንች እንቀቅላለን ወይ ሻይ እናፈላለን ወይ አካባቢ ነበር ጋቢ እንትን አድርገህ ቋያረክ ነበር ማማዝናሽ እንግዳይ ነበሩ እና ስለዚህ ስናወራ ነው ለካ ድሮ ይሉ ነበር ግድ ነው እና አሁን ግን ዘካሪያስን በጣም ይመክሩታል ከጠጣህ እንዳትነዳ ብሎ ይመክሩታል እና አሁን ስላልከኝ ነው ብርዱ እኮ ነው በሃይላንድ ይኖር ይሆን እንዴ ከሰልካዋላ ይለይ ስላየው በጣም ደስ ብሎኛል አለት ለመናገር አመት ጠብቀን የተገናኘ ነው እሺ ከልብ አመሰግናለሁ ይርነዬ ብሩንም ታግሰ ነው ከኮት ሳትለብስ አብሮኛለሁ በጎና ደግ ነገር ሁሉ ተመኘው መልካም መንገድ ይያለው ወደ አመሰግናለሁ ከምባታ
ፍሪጅ አድርገናል ለሚቀጥለው ግን ናቹራል ተፈጥሯዊ ነው ሸኙልኝ ከልብ አመሰግናለሁ እዚህ ይሄንን ብርድ ተቋቁሞ አብረውኝ ያሉ ጀግና ሰዎች አሉ ስላከበራችሁን አብራችሁ ስላላችሁ ከልብ አመሰግናለሁ በቀጣይ የምጠራው በጣም የምወደው የማከብረው በጣም ትልቅ ሰው ነው በኢትዮጵያ የጋዜጠኝነት ዓለም ውስጥ አሻራውን ያኖረ የተረጋጋ ከሐሳብ ጀምሮ የሚሰጣቸው የሚያበረክታቸው ያንዳንዷ ነገር ለሀገር ለወገንና በማህበረሰቡ ትልቅ ነገር ማሳረፍ የሚችል ነው እኔ በግሌ በጣም የምቀርበው ማቀው ሰው ነው ትልቅ ሰው ነው መሐመድ ሲራጅ ይባላል ኦልሞስት ካልተሳሳትኩኝ ከ20 ዓመት በላይ በኢትዮጵያ የጋዜጠኝነት ዓለም ውስጥ አለ ተመራማሪም ጭምር ነው ጥናት ሰኖችን ያደርጋል መሐመድ መቻል ብሏል የአባይ ጉዳይ ሰሞነኛ ጉዳይ ነውና አባይ እንደሚታወቀው የናት ጓዳያን ያለውን ነገር ሁሉ ይዞ ሚኮበለል የነበረ ዘላን የነበረው አባይ በጀግና የቁርጥ ቀን ልጆቿ ዛሬ ያ ሁሉ ነገር ድል ሆኖ ኢትዮጵያውያን ሁሉ ደስታቸውን በአራቱም ማዕዘናት ያከበሩበት ያለው ነው መሐመድም ለረጅም ጊዜ በዚህ ጉዳይ ላይ ሲሰራ ነበርና ከነበሩ ሰዎች መካከል አንዱ ስለሆነ ስለመቻልና ስለ አባይ እናወራለን አዲስ ሚዲያ ኔትወርክ ነው ቀን አዲስ ቲቪ ሾው እኔ አጥላው ተሾመ ነኝ ነጋን ጃላላ ምንቲ በራሪ ወርት ጋሪ ሲፋናተው ስንጀና ሆረቡላ ዴበና ሰበኮዳፍ ቢየኮዳፍ ሀምቱን ሲኒናርጊን ጋሪ ንሞ ሲኒንደርቢን ጀና ማሜ ነው ደበረክ ማሜ ወዳጅ ጓደኛ ሰው ነው ማሜ እንዴታ ላንተ ደስኛል በጣም ታንክ ዩ በጣም እግዚአብሔር ያክብርልኝ አብራችሁ ስላላችሁ በጣም ደስ ይለናል ከይኔ ጋር ነበርኩኝ ከማሜ ጋር ተገናኘው ሁለቱም ወዳጆች ናቸው ማሜ ስላየው ስላገኘው ደስ ብሎኛል ትልቅ ሰው ጋበዝኩ ታንክ ዩ በጣም መቻል ይቻላል እንዴት ይሄድ ነው መጽሐፍህ ገበያ ላይ ውሏል ከአባይ ጋር እኩል ጉባ ላይ ሆነ በአባይ ጉዳይ ምን ተሰማ honestly ያው የሚገለጽ በአባይ ጉዳይ ላይ አባይ ብዙ ነገር ስለሆነ ለብዙዎቻችን በእያንዳንዱ የነፍስ ወከፍ ህይወት ውስጥ አባይ የራሱን አሻራ የሚያኖር ወንዝ ብቻ አይደለም በፖለቲካውም በማህበራዊም በኢኮኖሚውም በስነ ልቦናውም ውስጥ አለና ስትኖር ስፔሻሊ እንደዚህ ያሉ አገር ላይ ያሉ እንደዚህ ትልልቅ የሀገር ሀብቶች ሲባክኑ እንደ ዜጋ ስለ ድህነት እያወራ ሳይመልቲነስሊ የሚባክን ሀብት እያየ እሱ ሀብት ለምቶ በልጽጎ ለሀገር ለትውልድ ሊሆን በሚችልበት ሁኔታ ተመቻችቶ ስታይ የሚሰማ ስሜት ወደር የለውም ያ አባይን እኔ ሳስበው እውነት ለመናገር ማሜ በተለይ እድሜ ራሴን ካወቅኩ በኋላ ማስተዋውሰው ሶስተኛ ክፍል ሆኜ የቲቸር በቀለ ይባላሉ ጎረቤቴ ናቸው የጓደኞቼ አባት ናቸውና ትዝ ይለኛል ጎንዴ ወንዙ ስንሻገር ስለ ግብጽን ሁሌ እንፈራታለን የሚነገረ ነገር በጣም እንትን ነው የሚሆነውና ግብጽን ለመገደብ 40 ሺህ ብር አይበቃም ወይ ብዬ ጠየቅኳቸው ሶሪ አባይን ለመገደብ ስንት ይፈጃል አልኳቸው አይ ልጄ አሉኝና ወደ ትምህርት ቤት እየሄድኩ ነው ትዝ ይለኛል ባዶ እግሬን ዩኒፎርም አድርጌ ያለው ጎረቤት ነን እኔም ተነስቼ ነውና አብሬ እየሄድኩ ያለው 40 ሺህ ብር ይበቃል እንዴ አልኳቸው በቃ ይሄም ሰምቼው ማላቀም ነው 40 ሺህ ብር ተቆጥሮ ማላቀም ነው ፊትና በልጅነት አይምሮዬ ነው እንግዲህ ያንን ሳስበው የነበረው ማሜ የኢትዮጵያ በርግጥ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድም ሲሉ ሰምቻለሁ ሌሎችም ሲሉ ሰምቻለሁ ለኢትዮጵያ በረከቷ ብቻም አልነበረም ችግሯም ጭምር ነበረ ከግራ ቀኝ ለሚወረወሩባት እያንዳንዱ ቀስት እያንዳንዱ ድንጋይ እያንዳንዱ ጦር አባይ ምክንያት ነው ብለው የሚያምኑ ሰዎች አሉ ማሜ በትክክል ምንም ጥርጥር የለውም በነገራችን ላይ ለዛ ነው አባይ ውሃ ብቻ አይደለም አሁን ሰዎች ከውሃ አንፃር ብቻ ያዩታል በሚገርም ሁኔታ አባይ አጠቃላይ አሁን 85% ኢትዮጵያ ታዋጣለች ሲባል 85% ምን ኢትዮጵያ የምትፈልገው ነው ማትፈልገው 85% የምታዋጣው እኛ ከምንፈልገው 70% አባይ ይወስዳል በከርሰ ምድር ውሃ እኛ ምንፈልገው ለኛ የሚያስፈልገንን ማለት እኛ ከምንፈልገው የከርሰ ምድር ውሃ 70% አባይ ይወስዳል ሶ በዚህ ውስጥ
ከፍተኛውን ውሃ የሚያዋጣው ጣና ነው። ጣናን ስትመለከት እንግዲህ እዛ አካባቢ ላይ ያለው ስልጣኔ፣ እዛ አካባቢ ላይ ያለው ልማት፣ እዛ አካባቢ ላይ ያለው ኢኮኖሚ መነሳሳት፣ እነዚህ ነገሮች በደንብ አድርገህ ልትመለከትበት ትችላለህ። ችግሮቻችን ነው ሲባል በአባይ ምክንያት የውስጥ ጠላቶቻችን ቀላል የሚባሉ አይደሉ፣ የውጭ ጠላቶቻችንም ቀላል የሚባሉ አይደሉ። ላለፉት ከሺህ ዓመታት በላይ አባይ የኛ በመሆኑ ምንጩ መነሻው እኛ በመሆናችን ብቻ በረከት ብቻ ሳይሆን መርገምትም ጭምር። ምክንያቱም የተለያዩ የውጭ አጀንዳዎችን እየተቀበልን በውስጥ አጀንዳ የምናስፈጽመው 1958 ጀምሮ እስከ ዚያድ ባሬ ጦርነት፣ ዚያድ ባሬ የውክልና ጦርነት ነው ኢንዳይሬክት የሚመጣ የነበረውና ያንን የሚያክል ታላቋን ሶማሊያን ገነባለው ሲል ግብጽ የመጀመሪያው ድጋፍ ሰጪ ነበረች። ከኃይለ ሥላሴም ጋር በነበረው ከጣሊያን ጋር በነበረው የቅኝ ግዛት ጦርነት የመጀመሪያው ያንን ጦርነት እንድናካሄድ ፑሽ ስታረግ ቅኝ ግዛት ላይ እንኳን ሆና ማለት ቅኝ ግዛት ላይ እንኳን ሆና ግብጽ ለኛ ተኝታ የምታውቅ ሀገር አይደለችም። ብዙ ጊዜ ታሪካዊ ጠላት ናት ሲባል አዎ ታሪካዊ ጠላት ናት። ከዛ በላይም ቢኖር ግብጾች በእያንዳንዱ የኢትዮጵያን ጉሮሮ ላይ የቆሙ ባላንጣዎች ናቸው። ያንን ከልክሎ ያንን ገድቦ ያንን በሀገር ሀብት ሰርቶ ማየት ለአፍሪካውያን መነሳት ነው። ለኢትዮጵያን ደግሞ ጀምሮ መጨረስን መቻልን የሚያስተምር ነው። ካልቸሩን ማሳየት ጭምር ነው በደንብ። በነገራችን ላይ በዚህ አጋጣሚ ዶክተር አብይ አህመድ ጀምሮ መጨረስን የሚያሳዩ ታላቅ መሪ ናቸው። አገር መሪውን ይመስላል። አሁን እኔ እናንተም እዚህ ቁጭ ብለን የምናየው ቦታ ከዚህ ቀደም እዚህ አካባቢ ላይ በጣም በርካታ ውንብድና የሚሰራበት በጣም እፍግፍግ ያሉ ድህነትን በአካል ማየት የፈለገ ሰው እዚህ አካባቢ ይመጣ ነበር። በጣም እፍግፍግ ያለ የታፈነ ለስርቆት በተለይ ገላቸውን የሚሸጠው ለሚያድሩ ሴቶች ጭምር እዚህ አካባቢ ላይ በጣም አደገኛ የሚባል ቦታ ነበርና ወንዙ ከፍተኛ የሚባል ሽታ ያለው እዚህ አካባቢ ላይ የሚኖሩ ሰዎች እዛው ቤታቸው ውስጥ የሚጸዳዱ ጣራቸው ለእህል ማስጫነት ብቻ የነበረ በደንብ የነበረው ሰው ያውቃል። እዚህ አካባቢ ላይ እኛ በተለያየ ፕሮግራም እዚህ ለመስራት እንመጣለንና ቢሮውም እዚሁ አካባቢ ስለነበረ በደንብ አውቀዋለሁ ሰፈሩን። ጀምሮ መጨረስ ልክ እንደዚህ አሁን ዛሬ ላይ ሆነ እንደዚህ ውብ ሆኖ ስታየው መች ነበር የነበርነው ትላለህና በጣም ነው የሚያምረው። የህዳሴ ግድቡ ጠቅላይ ሚኒስትር የቀድሞ ጠቅላይ ሚኒስትር ክቡር አቶ መለስ ዜናዊ በጀመሩት መሰረት በእኛ ሀገር ፖለቲካ አብዛኛው የኛ ሀገር ፖለቲካ መጠፋፋት ኃይለ ሥላሴ የነበራቸውን ሌጋሲ ደርግ አላስቀጠለው። ደርግ የነበረውን ሌጋሲ ኢህአዴግ አላስቀጠለው። ነገር ግን ወደዚህኛው ስትመጣ የመቀጠል ሌጋሲ ጀምሮ መጨረስ አንዱ ማሳያ ነው። ባይዘው ብዙ ሰው ኖቲስ የማያደርገው ግን ኳሊቲም ነው። በቃ አሁን ለምሳሌ ባደጉት ሀገሮች ዶክመንት ነው የሚቀባበሉት። እኔ እዚህ አድርሼዋለሁ አንተ ደግሞ ቀጥል ብለው ነው የሚቀባበሉት። እኛ ሀገር ላይ ግን ፈጽሞ ቲፒኤልኤፍ ሲመጣ መዶሻና ማጭድን ማየት አልፈልግም ብሎ ደርግ ላይ የነበሩ የደርግ መንግስት ይሰራቸው የነበሩ ትልልቅ እርሻዎች ነበሩ፣ ትልልቅ ዘይት ፋብሪካዎች ነበሩ። እነዛን ጭምር ያጠፋበትን ትመለከታለህ። የመጣንበት ፖለቲካ የመጠፋፋት ፖለቲካ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ አንድ አዲስ አብዮታቸው ነው ብዬ የማስበው ይሄ ነው ብያለሁ። በእያንዳንዱ አሁን ላይ የምታያቸው ጥሩ ጅምሮች ሲጠናቀቁ ታያለህ። እኛ ሀገር ላይ በጣም በርካታ መሰረተ ድንጋይ አስቀምጠናል። ብዙ ቦታ ላይ ስንሄድ ስንዞን እዚህ ቦታ ላይ ዩኒቨርሲቲ ሊገነባ ነው፣ እዚህ ቦታ ላይ እንደዚህ ሊገነባ ነው ይባልና መሰረተ ድንጋይ ይቀመጣል። ነገር ግን ሳር ነው የሚበቅልባቸው። አድናቆኑ ሊጥለን ይችላል። አድናቆኑ ሊጥል ይችላል ከመረሳት የተነሳ ማለት ነው። እና ብዙ ማህበረሰብ ለአንድ ወቅት ለምርጫ ሲደርስ ብቻ በጣም በርካታ መሰረተ ድንጋዮች ይቀመጣሉ፣ ጤና ጣቢያ ለመስራት፣ ትምህርት ቤት ለመስራት ምናምን። አሁን ግን እንደዛ አይደለም። ጀምሮ መጨረስ ይሄ ትልቅ ለወጣቱ በተለይ ይሄንን ፕሮግራም ለሚመለከቱ ወጣቶች ጀምሮ መጨረስን
የህዳሴ ግድብም አንዱ ጀምሮ መጨረስን በኋላ ላይ ምናልባት በደንብ ማነሳልህ የገጠሙት ተግዳሮቶች ቀላል የሚባሉ አልነበሩምና ጀምሮ መጨረስ ግን እንደሚቻል የዶክተር አብይ አስተዳደርና መንግስታቸው ባልደረቦቻቸው እያሳዩ ነው። አዎ በጣም ከልብ ነው የምናመሰግነው። አስታውሳለሁ ጉባ ላይ ሆነው እንባቸው ግጥም ብሎ ሲወርድ አይቼ ነበርና ክብደቱን የሚያውቀው የክብደቱን የተሸከመው ሰው ነው ጫንቃው የሚያውቀው ሰው ማለት ነውና ሁላችንም በዛ መልክ በዛ አይን ለናየው የሚገባ ነገር ነው። ቀደም ብለናል ብዙ ድንጋዮች ከተወረወሩ በአባይ ምክንያት ነው። ብዙ ቀስቶች ተቀስረው ሲወረወሩ ወይም የተወደሩም ካሉ በአባይ ጉዳይ ነው የሚለው ነገር ብዙዎችም ያነሱታል። በእርግጥ እኔ መስማማበት ነው ያለውና እናትን ጓዳ እየዘረፈ የሚያልፍ የእናትን ደረት እየረገጠ የሚያልፍ እየዘለለ እያጋሳ እየቧረቀ የእናትን ማጀት ያለው ነገር ጠራርጎ እየወሰደ እየሄደ መሄዱ ሳይንስ ደግሞ ጠላት የሚያፈራላት የነበረ በረከት ሆኖ ግን መርገም ሆኖ የቆየ ነገር ግን በረከት እንዲሆን ማስቻል የቻለ ትውልድ ስላለ ይሄ ትውልድ በጣም ከልብ ይገባሻል ምስጋና ይገባሻልና ተመልካቾቼ እዚህ ያለ ኦዲየንስ ከፍተኛ የሆነ ብርድ ይዞታል ችሎት ነው ያለው ግን እንዲህ በአማረ ቦታ መኖር ራሱ ትልቅ ፎይታን የሚሰጥ ነገር ነው ያስባለሁና ማሜ መቻል ምን ላይ ነው ያለው እንዴት እየሄደ ነው ስለ ምርቃቱ እንድናወራ ፈልጋለሁ ያንዳንዱ ግለሰብ ያንዳንዱ አንባቢ ጋር ደርሶ እንዲያነበው እንዲያቃው ፈልጋለሁ እኔ በግሌና ማሜ ስለ መቻል እናወራ እስኪ መቻል ይሄ እንዳልኩ ጀምሮ መጨረስን የሚያሳይ የህዳሴ ግድብን የህይወት ታሪክ ያዘ ነው። ይሄ ብዙ ጊዜ እኛ ሀገር ላይ የታሪክ መሰነድ ችግር አለ። ታሪክ መሰነድ ሲባል በተለይ እንደዚህ ያሉ ሜጋ ፕሮጀክቶች ከጅምር እስከ ፍጻሜያቸው ድረስ የነበረውን የሚያስረዳ በህዳሴ ግድብ ብቻ ሳይሆን በአባይ ውሃና በእኛ የከርሰ ምድር ውሃዎች ብዙ የተሰነዱ ነገሮች አናገኝም። በዚህ ምክንያት ባለፉት 14 ዓመታት 15 ዓመታት የአረቡ ዓለም ሚዲያዎች ከፍተኛ የሆነ ዘመቻ ነበር ሲያደርጉብን የነበረውና እነዚህ ዘመቻዎች መሐመድን በግሉ ነው አጥላውን በግሉ ነው ሰንበዲን በግሉ ነው የመረጃ ቋት ስለሌለ በየግላችን የመሰለንን ከሀገር ፍቅር የተነሳ ያለ ቋት ያለ ዳታ መረጃዎችን እንናገራለን። ያ ከዚህ በኋላ መታረም አለበት የሚል ነው መቻል አንደኛ። ሁለተኛው እነዚህ ስብስቦች በሂደት ውስጥ የነበሩ ከያንዳንዱ ጠጠር ጀምሮ እስከ አሁን ሁለተኛው ይሄ የመጀመሪያው ዙር አልቋል። የሁለተኛው እትም ላይ ቅድም አንተ ስታነሳ እንደነበረው የጠቅላይ ሚኒስትሩ እንባ የሚያሳይ ከዛ በተጨማሪ ከምረቃው በኋላ የመጡ ዓለም አቀፍ ድምጾች አሉ። ትልቅ ሰዎች የተናገሯቸው ንግግሮች አሉ። የተፋሰሱ ሀገራት የተናገሯቸው ንግግሮች አሉና ያንን ኢንክሉድ ያደረገ ዳጎስ ያለ አድርገን የህዳሴ ግድብን የህይወት ታሪክ በእያንዳንዱ ቤት ልክ አንተ እንዳልከው የኔ አስተዋጽኦ እዚህ ውስጥ መረጃዎቹን ሰንዶ ማስቀመጥ ሊሆን ይችላል። ትውልዱ ግን እኛ በቁጭት ነበረ ስንዘፍን የነበረው በቁጭት ነበረ ስናቀራራ የነበረው። ይሄ ትውልድ ግን በቁጭት ሳይሆን በድል ነው። አንዴ አላሳችሁ ድል ነው ማጣጣም ያለበትና አንዳንድ ጊዜ ድል ብቻውን ግብ አይደለም። ድልን ማጣጣም ያስፈልጋል። ያን ድል መታጣጣመው ታሪኩን ስታቅ ነው። ታሪኩን ያላወቀው ድል አይደለም። ይሄ የመጣንበት መንገድን የሚያሳይ የህዳሴ ግድብን ሂደቱ ሙሉ ታሪኩ ከሀ እስከ ፐ ጀምሮ ከዛ የህዳሴ ግድብ ለሀገር ምን ይጠቅማል? what the purpose of ህዳሴ ኢኮኖሚካዊ ጥቅሙ ምንድነው? ማህበራዊ ጥቅሙ ምንድነው? ስነ ልቦናዊ ጥቅሙ ምንድነው? ግብጽ ከኛ ምንድነው የምትፈልገው? ሱዳን ከኛ ምን ትፈልጋለች? ዓለም ከኛ ምን ይፈልጋል? ቅድም እንዳልነው ህዳሴ ድንጋይ መወርወሪያችን ከሆነ አሁን ደግሞ መመከቻችን because ራሱን መከላከል የሚችል ደጀን ነው። ማንኛውም ሰው አንተን የሚደፍርህ ባላህ አቅም ልክ ነው። በአጥረ ልክ በአቅምህም ልክ ነው። ሰዎች በአቅም ልክ ሲባል በድህነት ውስጥ ያለ ሀገር ማንም ሊያከብረው ማንም ሊፈራው አይችልም።
መጠበቅም የዋህነት ላለፉት በርካታ ዓመታት ያሳለፍነው በድህነት ነው ኢትዮጵያ ከንጉስ ላሊበላ ጀምሮ ለ64 ጊዜ ከ34 5 ዓመት በላይ የሚቆዩ ድርቆችን አስተናግዳለች ሰፋፊ በጣም ትልልቅ ዘመን የቆዩ 35 ዓመት የቆዩ የድርቅ ታሪኮችን ያስተናገደች ለ64 ጊዜ ያስተናገደች ሀገር ነው የድርቅ ታሪካችን የሚነሳው ያለ ምክንያት አይደለም የከርሰ ምድር ውሃችንን መጠቀም ባለመቻላችን ምክንያት ምን ያህል ፐርሰንት ውሃ የተጠቀምን ይመስላል አሁን እንደው እንዳለ ምን ያህል ፐርሰንቱን ውሃ የተጠቀምን ይመስላል ማሚ በጣም ትንሽ ነው ኤግዛክትሊ ቁጥሩን መጥራት የሚያስደፍር እንትን ባይኖርኝም ግን እንዳልተጠቀምንበት በልበ ሙሉነት መናገር ይችላል በሚሊዮን የሚቆጠር ሄክታር በመስኖ የሚለማ መሬት አለ ኢትዮጵያ ማህፀነ ለምለም ናት ይሄ ቀረርቶ ነው ፉከራ ነው ሽለላ ነው ናት ካልከኝ አሳየኝ ስራና አሳየኝ ኢትዮጵያ አሁን ካላት የከርሰ ምድር ውሃ የተጠቀመችው 3% ብቻ ነው አሁን የህዳሴ ግድብ ሲገነባ 74 ሚሊዮን ኪዩቢክ ሜትር ኪዩቢክ ውሃ ይይዛል ስትባል ኦኬ ሊትር ይሄን የሚያክል ሊትር ውሃ የያዘ ጠቅላይ ሚኒስትሩ ሲያብራሩ ነበር በ25 ሳንቲም ቢሸጠው በትሪሊየን ስንት ትሪሊየን እንደሚያመጣ እየነገሩ ነበራል አሁን ነው ልትነቃ የሚገባው ኢትዮጵያ በጣም በበርካታ ክልሎች በመስኖ መልማት የሚችሉ ግን ዛሬም ድረስ በበሬ ያረሱ ድህነትን የሚዘምሩ በጣም በርካታ የክልላችን የሀገራችን ማህበረሰቦች አሉ የግብርና ሚኒስትር ግብአቶች ማቅረብ ሊሆን ይችላል የሱ ስራ የሱ ሚና ግን አርሶ አደሩ ዛሬም ከዚህ ከበሬ ማረስ መላቀቅ መቻል አለበት በተደጋጋሚ ሲነሱ እንደነበሩት ይሄ የውሃ ሀብታችንን የመሬት ሀብታችንን ብዛህነትን በአግባቡ ለመጠቀም የሚመጡ የድህነት ትርክቶች አሉ ከዛ ለመላቀቅ የሚያስችለን አሁን የገነባ ነው ሰርተን ያሳየነው እንደሚቻል ማሳያ ሶ ግብርናውም ላይ ልክ አባይ ላይ የወሰድነውን ዘመቻ በግብርናው ክፍለ ኢኮኖሚ ከፍተኛ የሆነ ርብርብ ቢደረግ የከርሰ ምድር ውሃችንን በአግባቡ መጠቀም እንችላለን yes የመቻልን ባህልም ጭምር ያሳዩን የቆረጡ የገባቸው ያዩ ያሻሻግረው የታያቸው አመራሮችም ባለሙያዎችም ወጣቱም ዜጋውም ስለነቃ ስለገባውም ጭምር የማይሆንበት ምክንያት አለ ብዬ አላስብም ይሄ ያለንበት ቦታ አንዱ ማሳያ ነው እንችላለን ስላል መቻለን ስላሳየን ቀን ከሌሊት ተለፍቶበት ይሄው እኛም ከስቱዲዮ ወተን ተፈጥሯዊ የሆነ ነገር እናሳይ ብለን ያለነው ቅድም ብለሃል ለመቆም አይደለም እዚህ ጋር ለማለፍ እጅግ ችግር የሆነበት ቦታ ነበር ነገር ግን እንዲህ በአማረ ሁኔታ እጅግ በሚያስገርም ሁኔታ ተቀይሯልና ማይቻል ነገር የለም ማሜ ስለ ሀገርህ የምትመኘው በጎ ነገርና መጽሐፍን የት እናገኛለን እንዴት ይደርሰናል ጠቅላላ ያለውን ነገር ብናነሳ በጣም ደስ ይለኛል ታንክ ዩ በነገራችን ላይ ይሄ ዘመን የህዳሴ ዘመን ነው ቀደምት አባቶቻችን አገርን በተለያየ ሁኔታ ከጠላት በመከላከል አቆይተው አስረክበዋል የዚህ ዘመን ድል የህዳሴ ግድብ ነው ሶ ይሄንን ህዳሴ ቅድም እንዳልኩ እዚህ ሀገር ውስጥ ያለ ፋብሪካ በኃይል አቅርቦት ምክንያት የሚያመርተው 40% ብቻ ነው ምን ማለት መሰለ 100% የማምረት አቅም አለ ግን የምትችለው 40% ስታመርት አምራች የነበረው የሰው ኃይል ስራ መስራት አይችልም በኃይል አቅርቦት ችግር ምክንያት ኦኬ አገር ማስገባት የምትችለውን ወይንም ማደግ ያለባትን ጂዲፒ እንዳታድግ ያረጋታል በጣም በርካታ ስራ አጥ ወጣቶች ይፈጠራሉ ስለዚህ ፖለቲካዊ ውጥረት ይፈጠራል ስርዓት አልበኝነት ይፈጠራል ስነ ልቦናዊ ደግሞ ግጭቶች ይመጣሉ ሶ በዛ ስነ ልቦና የታመሙ ሰዎችን ለማከም መንግስት ከፍተኛ የሆነ ለህክምና ተቋማቶች ሰብሲዲ ያደርጋል ይሄ ሁሉ በሀገር ላይ የሚፈጠር ምጣኔ ሀብታዊ ጫና ማደግ ምንችል መለወጥ ምንችልበትን እድል ሊያሳጡን የሚችሉ በጣም በርካታ ነገሮችን ይቀርፍልናል ማለት ነው የህዳሴ ግድብ እንደ ሀገር ብቻ ሳይሆን ከጎረቤት ሀገሮቻችን ጋር አሁን ለምሳሌ
የ1959ን ግብጽ ዛሬ ድረስ የምትከራከርበትን ውል ብታነሳ በጣም በሚገርም ሁኔታ ሲምፕል ምሳሌ ነው የምሰጥ ብታነሳ የግብጽ ዛሬ የምትከራከረው አባይ ለኔ የህልውና ጉዳይ ነው ብላ ዛሬ ድረስ የምትከራከርበት ፖይንት ኢትዮጵያውያኖች የህልውናችን ጉዳይ ነው ብለው እያንዳንዱ ሰው በነፍስ ወከፍ ያዋጣው ዛሬ ብርሃን በርቶ የሚያይበት እድሉ ነው ማለት ነው። ሎክ ይሄ ግድብ በመገንባቱ በሱዳንና ግብጽ ላይ ምንድነው ሊደርስ የሚችለው ነገር? ለምንድነው እስከ ዛሬ ድረስ የሶስትዮሽ ስምምነቱን ሱዳንም ግብጽም ላይስማሙ የቻሉት? እስከ ዛሬ ድረስ የሚያከራክረን ምንድነው ብለህ ካየኸው የህዳሴ ግድብ ለሶስቱም ብቻ አይደለም ለአስሩም ተፋሰስ ሀገራት በረከት ነው። ምክንያቱም ኢትዮጵያ አሁን ከኬንያ ከጅቡቲ ከሱዳን ጋር የኃይል አቅርቦት ተስማምተናል። ከፍተኛ የኃይል አቅርቦት ፍላጎት አለ። ሱዳንና ግብጽ ጋር የሚሄደው ደለል ቀደም ሲል እነሱ የገነቡት የአስዋን ግድብን ጨምሮ ግድቡ በጊዜ ቆይታ ያረጀ ስለሆነ አሁን የሚሄደው ደለል ግድባቸውን የማፍረስ ቴንደንሲውን ወይንም ደግሞ እድሜውን ይቀንስላቸው። ሱዳን ከኛ ቁጥጥር ውጭ በነበረ የአባይ ውሃ ይዞት የሚሄደውን ውሃ በገፍ ይዞ ስለሚሄድ በጎርፍ በተደጋጋሚ ይጠቁ ነበር። በጎርፍ መጠቃት ብቻ አይደለም ከፍተኛ የውሃ ወለድ በሽታዎች ይከሰታሉ ሱዳን ላይ ከፍተኛ የውሃ ወለድ በሽታዎች ያንን ጭምር ነው ያዳንላቸው። አሁን ሱዳን በአመት 3 ጊዜ ነው የምታመርተው የህዳሴ ግድብ በመገንባቱ። ግብጽ የተመጣጠነ ኮንስታንት የሆነ ውሃ እንዲሄድላት ያደርጋል። ይሄንን ሪዚስት ለማድረግ ኢትዮጵያ ስታድግ ይኸውልህ ኢትዮጵያ የአፍሪካ ቀንድ ናት። የኢትዮጵያ ማደግ የአፍሪካ ብርሃን ነው። ምክንያቱም የተባበረው የአፍሪካ ህብረት መቀመጫ ነን። ከዛ አንፃር የኢትዮጵያን እድገት የማይፈልጉ በጣም በርካታ አሁን እነዚህ የጥቅም ግጭት ያለባቸው ናቸው። የጥቅም ግጭት የሌለባቸው ግን ደግሞ የአፍሪካ ሀገሮችን ለውጥ የማይፈልጉ ሌሎች ምዕራባውያንም ጭምር የኢትዮጵያን እድገት አይፈልጉትም። ቢኮዝ የኢትዮጵያ እድገት የአፍሪካውያን እድገት ነው። ዛስ ዋይ የአፍሪካ አመራሮች ጭምር ይሄ የህዳሴ ግድብ የአድዋ ዳግማዊ የአድዋ ድል ነው ሲሉ የነበሩትና እንደ አጠቃላይ ይሄንን ድል የማጣጣም ድሉን አጣጥሞ የማቆየት የኛ ፋንታ ነው። የሁላችንም ነው። ሁላችንም ይጠበቅ። ደስ ብሎኛል። መቻልን የት እናገኘዋለን? መጽሐፍቶች ያገኙታል። ሰከንድ ኤዲሽኑ በጣም ባይ ዘ ዌይ ይሄ መጽሐፍ በኦሮምኛ በአፋን ኦሮሞ አለው። ይሄ መጽሐፍ በአረብኛ በእንግሊዘኛ ሌሎችም የክልል ቋንቋዎችን ቢኮዝ እያንዳንዱ ቤት መግባት ስላለበት ሌሎችም በየራሳቸው ቋንቋ አስተርጉመው ዳታውን ማስቀመጥ እዚህ ላይ ያለው ዳታ በጣም በርካታ ሰዎች ተሳትፈውበታል በዚህ መጽሐፍ ላይና ይሄንን በሁሉም ቤተ መጻሕፍት ማግኘት ይችላሉ። መረጃዎቹን ማግኘት ብቻ ሳይሆን ከህይወታችን ጋር በተለይ የመጣነበት መንገድ በጣም አድካሚ ሌሎች አገሮች እኛ ላይ ያደርጉ የነበረውን ነገር በሙሉ ፍንትው አድርጎ የሚያሳይ የውሃ ታሪክ ነው። ውሃ ላይ ብቻ የሚሰሩ ሰዎች ሳይሆን ጋዜጠኞችም እንደዚህ አይነት ልምድ ቢያዳብሩ እኔ አባይ ላይ ላለፉት 6 ዓመታት የአባይ ጓዳ የሚል ከባልደረቦቼ ጋር አዘጋጅ ነበርና ከአባይ ጋር ጥሩ ቅርበት ስለነበረኝ ይሄንን መጽሐፍ ችያለሁ። ሌሎች ወንድሞቻችን በዚህ አጋጣሚ በጣም ልናመሰግናቸው ይገባል። ማንም ሳይከፍላቸው ማንም የካርድ ሳይሞላላቸው ደሞዝ ሳይኖራቸው የኢትዮጵያ ጉዳይ የኔ ጉዳይ ነው ብለው ቀንከሌት ሲከራከሩ የነበሩ ነጀማል በሽርን የመሳሰሉ ነመሐመድ አላሩሲን የመሳሰሉ ነስሌማን አባይን የመሳሰሉ ነሰላም ሙልጌታን የመሳሰሉ ምርጥ ልጆች የነበረውን ፕሮፓጋንዳ መመከት ችለዋል። ተዋጎ ናቸው። እነሱን አለማመስገን አይቻልም። ሰራዊቶቻችን ነበሩ። በጣም ሞባይል ላይ ደስ ብሎኛል። ብርድ ላይ ስንገናኝ ለሁለተኛ ጊዜ ነው። ይሄ በጣም የተሳካ ነው የሚሆነው። በጣም በአማረ ቦታ ላይ የተገናኘ ነው። መቻልን በደንብ እንድታነቡት እንድታዩት ትልቅ ተለፍቶ ተደክሞ ትክክለኛ ጥርት ኩርል ያሉ መረጃዎችና እንዲሁም ደግሞ እውቀትንም ጭምር የሚጨብጡበት ነው የሚሆነው። በየመደብር ቤቱ አለ ብሏል። እባክህ ሰጠኝ መጽሐፉን
በክብር ማመዬ ወዳጄ ብርድ ከቆየን ነው የሚያሰራን እንዲሁም ናይ ጭራሽ ብዬ ልቀር እችላለሁ ማለት ነው። ማመዬ እግዚአብሔር ያክብርልኝ፣ በክብር ሸኙልኝ። ከልብ አመሰግናለሁ። መቻልም በየሁሉም መደብር መጽሐፍት መደብር ቤቶች ታገኛላችሁ። አዲስ ሚዲያ ኔትወርክ ነው፣ የትውልድ ድምጽ ነው። ቀን አዲስ ቲቪ ሾው። እኔ አጥላው ተሾመ ነኝ። አብራችሁ ስላላችሁ ከልብ እናመሰግናለሁ። እሁድ ምሽት ከ2:30 እስከ 3:30 ድረስ ሁሌም ከእናንተ ጋር ቆይታ ያደርጋል። አዲስ አበባን በአራቱ ማዕዘናት እናያለን፣ እንቃኛለን። የደከሙ የበረቱ ሀገራቸውን በቅንነት ያገለገሉና የደከሙት ወይም ደግሞ ለሀገር ተገቢውን ዋጋ የከፈሉ ሁሉ የሚመሰገኑበት ፕሮግራም ነው። ከልብ አድርገን እናመሰግናለን። አራዳ ፓርክ ነው ያለነው፣ ፒያሳ ይህ ሰፈር ስቱዲዮአችን ነው ማለት ነው። ከልብ እናመሰግናለን። እዚህ ብርድ ውስጥ አብረውን ያሉ አዲስ ሚዲያ ኔትወርክ ባልደረቦች ሁሉ ምስጋና ይገባቸዋል። ኦዲየንስን ጭምር ከልብ አድርጌ ያመሰግናለሁ። በቀጣይ ትንሽ አጠር ያለች ቆይታ እናደርጋለን ከወዳጄ ነው። በነገራችን ላይ አንድ ከተማ ነው ተወልደን ያደግነው። የነሱ ቤት በዚህ ነው፣ የኔ ወደታች ነው። ሁለታችንም የጋራ ታሪክ አለን። የስፖርት ሳይንስ ተመራማሪ ነው። ስለ አትሌቲክስ ጥቂት ነገር እናወራለን። ሰሞንኛ ጉዳይ ስለሆነ እባክህ ወደ መድረክ ብያለሁ። እንዴት ነህ? አለ ወይ? ብርዱ እንዴት ይዞሃል? እባክህ ብርድ ለኛ አሰልጣኞች ብርቅ አይደለም። ጠዋት ነው የምትነሱ 12 ሰዓት ይዘው በጣም ከዘገየ ነው። ወደ ስፖርት እንዴት ገባ? ገርሞኛል፣ አስገርሞኛል። አብራደገም ስለሆነ እንግዲህ sometimes ምንድነው ይባላል life will never give you what you want ይባላል አይደል? ያው ህይወት አንተ የምትፈልገው ነገር አትሰጥም፣ ግን በሰጠች ልክ በጣርከው ልክ ፈጣሪም የሰጠኝን ብለህ የምታምነው ነገር አለ አይደል? ስፒሪቹዋሊ ራሱ የሰጠህን ተቀብለህ መጣር መትጋት ያስፈልጋልና በአሁን አጋጣሚ ዩኒቨርሲቲ ላይ ገብቼ ዲፓርትመንቱ ሲደርሰኝ ነው እንግዲህ የገባሁትና እኔ በጣም አስገርሞኝ ለምን አስገርሞኝ መሰለህ? እኛ እናንተ አንድ ከተማ ልጆች የጋራ ታሪክ አለን። ብዙ የጋራ ታሪክ አለን። ሸቅላል እንዴ ገበያ ውስጥ እንዴ ሸቅላ ኩርኩር ብዙ ፈተና ኩርኩር ነርታ ያ በሁለት እጅ የምትገፋ ኩርኩር ይሄ ከሰል ምናምን ተሸክማ ኩሽኔት ያላት ማለት ነው። ከሰል ይሄ የፎዴ የሚባሉ ልብሶች እንደው የፎዴ ብዙ ደንበኛ ነበረ። በጣም ትልቁ የምናገኘው 50 ሳንቲም ነው። አይ ነው አውቃለሁ። ፎዴ 50 ነበር። ፎዴ 50 ነበር። 75 የሚከፍሉም አሉ። 75 የሚከፍሉ አሉ። 75 እና አንድ ብር ከተሰጠንማ በቃ ያን ቀን ስራ ልናቆም እንችላለን። ዘግተናል። ያ የዘመኑ ሰው እቁቤ ሞላልኝ እንደሚለው በቃ ዘግተናል ብለን እናስባለን። ወንድም ነበረ፣ ሌላም አንድ ጎበዝ ወንድም ነበረ። አዎ ታናሾች ይመስሉኛል። ታናናሾች ሁለት አሉ። በተለያየ አጋጣሚ ደግሞ በዛ እያልን የመጣንበት ሁኔታ ላይ ከኔ በላይ ደግሞ አንድ ነበር አጋጣሚ። ማስታውሰው ጎበዝ ተማሪ እንደሆን ካቃለው ከኦል ነው የምትወጣው። ትምህርት ላይ ቀልድ አታውቅም። በጣም ሲሪየስ ተማሪ ነበርክ። እንደውም እንደሱ አትሆንም እንደ ነበር ምንም ባለውና በጣም ጎበዝ ተማሪ ነበር። ከኦል የሚወጣ ልጅ ነበርና ከዛ ባህር ዳር ዩኒቨርሲቲ ያገኘው 2005 ነው ዲግሪ የተመረኩት። የተመረከው 2005 ላይ የተመረከው ያ እንዴ 2 ዓመት ቀርሞኛል ማለት ነው። 2 ዓመት ያቀ ይመስለኛል። 2 ዓመት እኔ 2003 ገብቼ 2005 ነው ግራጁዌት። ታላቅ ነህ ግን እኔ ታላቅ መስሎ አሁን ሲታይ ነገሩ እንግዲህ ያናኖራችን ሁኔታ ላይ ስፖርት ዓለም ውስጥ ያለ ሰው አይታወቅበት። ደስ ብሎኛል ስላየው። ከዛ ወደ ስፖርት ሳይንስ እንዴት ገባ ብዬ ነበር የጠየቁ። ምክንያቱም ወይ ሜዲሲን ነው ባንተ ልክ ጎበዝ የነበሩ ተማሪዎች ወይ ወደ ህግ ነው ወይ ወደ ኢንጂነሪንግ ነበርና ስፖርት ሳይንስን መርጦት ነው ፈልጎት ነው የሚለው ነው ዋናው ነገር። ግን አሁን ስንመጣ በአትሌቲክሱ ዘርፍ ወደፊት እየመጡ ካሉ ድንቅ ልጆች መካከል ወይም አድገው ልናያቸው ከምንችላቸው ዛሬ በደንብ አቅርበን ልንይዛቸው ከሚገቡ ልጆች መካከል ወይም ሰዎች መካከል አንዱ ሆነ ስላገኘው ነውና ደስ ብሎኛል። ምን ላይ ነው ያለው ታሪክ? ታሪኩ አሁን ያለው በስፖርት ዓለም ውስጥ ሆኖ ላለፉት ከ11 ዓመት በላይ አካባቢ 11 ዓመት አካባቢ በስፖርት ዓለም ውስጥ በአሰልጣኝነትና በስፖርት ሳይንስ በተመራማሪነት እየሰራው እገኛለሁና ብዙ ሰው የሚያቀኝ በሙያ ዓለም ውስጥ የሚያቀኝ ኮች በሚለው ነው። በእርግጥ ከዩኒቨርሲቲ እንደወጣ 2 ዓመት ሃይ ስኩል ላይ አስተምሬያለሁ። ቲቸር እያሉ የሚጠሩኛሉ፣ ሰር እያሉ የሚጠሩኛሉ። የግል ትምህርት ቤት አካባቢ ሰርዬ ነው የሚጠሩ ተማሪዎችና
ከዛ በኋላ ደግሞ ወደ አሰልጣኝነቱ ወደ አትሌቲክስ አሰልጣኝነቱ መጥቼ በተለያዩ የስልጠና ዘርፎች ላይ ስሰራ ቆይቻለሁ። አሁን ደግሞ በጥናትና ምርምሩ መጥቼ ደግሞ ከአሰልጣኝነቱ በተጨማሪ በጥናትና ምርምር እየሰራሁ ወድጄው ደስ ብሎኝ እየሰራሁ ነው ያለሁት። ዲፓርትመንቱ ደርሶኝ ስማር ያን ያህል ባክግራውንዱ ባይኖርም ስፖርት በባህሪው ስኪል ይፈልጋል፣ ልምድ ይፈልጋል። አሮጥ ከኛ ስሮጥ አሁን አንተ ሮጣል ነበር። እንግዲህ አርሲ ውስጥ ስንኖር የስፖርት ዓለም ውስጥ ያሉ ሰዎች ይበዛሉ። እዛ አካባቢ ሯጮች ይበዛሉ። በሚዲያም በተለያየ አጋጣሚ ይነገራል፣ እናውቀዋለን። ግን እዛ አካባቢ እየኖርኩ ምናልባት ከነበርንባት ከተማ ሃይ ስኩል የምማርበት የአንድ ሰዓት ከምናምን መንገድ እንግዲህ የተጓዝኩ 2 ዓመት ተምሬያለሁ። ቁልምሳ ላይ የተማርከው? ቁልምሳ 7ኛ እና 8ኛ ክፍል እዛ ነው የተማርኩት እና ከጎንዴ ቁልምሳ እየተመላለስኩ ስማር ያችን መንገድ ከሮጥክ እንጂ ሩጫን ግን እንጀራ ብለህ ያሮጥክ ምናልባት ወደፊት ዶክመንተሪ ሊሰራልን ይችላል። ረፍዶብህ ካልሮጥክ ረፍዶብኝ ምናልባት ደግሞ እርቦኝ ያንን ዳገት ካልገፋሁት በስተቀር ቀጥ ያለ ዳገት እኮ ነው እሱ ዳገት። ትንሽ ቻሌንጅ የሚያደርግ አሁን ግን አድጌ ሲሄድበት ቀላል ይልበል እንዴት ነው ወይስ መሬቱ እንዴት እንትን የሚል በልጅነት አይምሮ ስለምናስቡ ይመስለኛል ወይ ርቦን ስለምን ቀጥ ብለው ያኔም 9 10 እዛ ስለተማርኩኝ ምን አለ መሰለህ የሆነ ነገር ለማሳካት አላማ እስከያዝክ ድረስ ተራራው ጋራው ሸንተረሩ ቁልቁለቱ አታስበው። በቃ ያንን የመጨረሻውን ታርጌት ብቻ ነው የምታስበውና ለዛ ይመስለኛል የምንጋፈጠው በልጅነት ኢነርጂው ማለ አይደል ያኔ ፓሽኑም አለ። የኢትዮጵያ የአትሌቲክስ ጉዞ ወዴት እየሄደ ነው? አሁን ያሳለፍነው የቶኪዮ በጣም ትንሽ ለብዙዎቻችን ያልጠበቅነው አይነት ነገር እየሆነ ነው። ወርቅ ብርቅ የሆነበት ነው ያለውና እንዴት ነው ምን ሊሆን ይችላል ብለህ ትገምታለህ? ስላለ በቅርብ የኢትዮጵያ አትሌቲክስ እንግዲህ እኛ ስፖርት ዓለም ውስጥ ላለን ሰዎች ቋንቋችን ነው ብዬ አስባለሁ። አትሌቲክስ በቃ ጠዋት ማታ የምንጠራው አትሌቲክስ ከኔ በላይ በጣም ብዙ ታሪኮችን ያሳለፉ አትሌትም ሆኖ አሰልጣኝም ሆኖ ያሳለፉ ሰዎች ቢናገሩ ደስ ይለኛል። እኔ በሙያው ያንግ የምባል ሰው ነኝ። ኦኬ 11 ዓመት ማለት ብዙም አይደለም፣ ግን ምናልባት ወደፊት ብዙ እራመዳለሁ ብዬ የማስብ ሰው እስከሆንኩኝ ድረስ ያለፈውን ግን ከድሮ ታሪካችንን እኛ ኢትዮጵያ ብቻ ሳንሆን ዓለምም የሚጠራው በባዶ እግሩ የሮጠውና በቢቂላ እየተባለ እንደ ትልቅ ብራንድ የምንጠቀምበት አትሌቲክሳችን እኔ ባለችኝ የተወሰነ የአትሌቲክስ አሰልጣኝነትና የሙያ ቆይታዬ ላይ መታመሙን ሁላችንም እኔ ሙያተኛው ሳይሆን ማንም ሰው እየተናገረ ነው ያለውና መፈወስ እንዳለበት ሁላችንም የምናምንበት ደረጃ ላይ ደርሰናል። ቢኮዝ እንፈልጋለን መሰራት አለበት። ከድሮ የተለየ የአሰራር ስራ ስላልፈጠርን ብዬ ነው የማስበው። አሁን ድሮ በጣም ታጋይነታችን አልሸነፍ ባይነታችን ኢትዮጵያውያን በባህሪያችን በየትኛው ሙያ ላይ አልሸነፍ ባይነት የሆነ መንፈስ አለን አይደል? ያንን ነገር ተጠቅመን ያመጣነው ውጤት አለ። ሙያተኞች አሉ በጣም ታጋይ የነበሩ የሀገር ፍቅር ያላቸው። አሁን ደግሞ ስፖርቱ ቢዝነስ ሆነና ከሀገር ፍቅርነት አልፎ ወደ ሳንቲም ወደ ማግኛ መንገድ ሆነና ሰዎች ከሀገር ፍቅር ይልቅ ሳንቲም ማግኛ የተለያዩ መንገዶች መምረጥ እንጂ ኮሜርሻላይዜሽኑን እንጂ ኤግዛክትሊ ኢትዮጵያ ላስደስታት ሀገር ላስደስት የሚልበት ሁኔታ እየቀነሰ መጥቷል። የዛ መነሻው የአትሌቱ ችግር ነው ብዬ አላስብም። ሀገሪቷ የዘረጋችው የስፖርት ፖሊሲ የስፖርት የአሰራር ስርዓት ትንሽ ሪቫይዝ መደረግ አለበት ብዬ አስባለሁ። በፊት አሁን በዚህ የቶኪዮን እንኳን አሁን እንደ ምሳሌ ብናነሳው እስኪ እንደው ምናልባት ያየህበት አጋጣሚ ካለ 10000 ሜትር ሲሮጥ እንደዚህ መካከለኛ ርቀት ሲሮጥ በተለይ ደግሞ 10000 ሜትር ይሄ ማራቶን ሲሮጥ የሚታጠፉ ልጆችን ራሱ እኮ አላየንም። በዙር ውስጥ አይደለም አላየንም። ያ ማለት የስፖርቱ የአሰራር ኳሊቲ ዓለም ላይ እየጨመረ መጥቷል። ዓለም ከኛ ከምስራቅ አፍሪካ ኬንያና ኢትዮጵያን እንደ ብራንዳችን እንደሆነ ስለሚያውቁ ተጠቅመውብናል። መተው ብዙ ነገሮች እኛ ላይ ተጠቅመዋልና አጠኑት፣ ወሰዱት። ከዛ እነሱ ወዴት ቀየሩት? ወደ ሳይንስ ቀየሩት። ኦኬ በአቋራጭ መንገድ ስታንዳርድ በመስራት ሙያተኛን በማብቃት ኢምፓወር በማድረግ የተሻሉ ስራዎችን ሰሩና አሁን ከኛ ተገዳድረውን ወደ ማለፍ ሁሉ መጡ ማለት ነው። ስለዚህ አሁን እኛ ከነሱ ወደምንማርበት ደረጃ እየመጣን ያለን ይመስላል። ጥንቃቄ ይፈልጋል። እዚህ ጋር ያዘልኝና ተሬ ስላየው በጣም ደስ ብሎኛል። በስፖርት ጉዳይ ላይ ስንገናኝ በአትሌቲክሱ መሰል ጉዳዮች ላይ ስንፈልግ ብቅ እንደምትል ተስፋ አድርጋለሁ። ወደፊት አዳጊ ከሆኑ ከምናያቸው አንቱ ብለን ልንጠራቸው ከምንችላቸው ልጆች መካከል እንደምትሆን እምነቴ ነው፣ ቃሌ ነው። ስላየው ደስ ብሎኛል። በእግር ኳስ የተቃጠለው ያለቀው ጓራችን በአትሌቲክሱ ይካከሳል እያለ ነበር ስንጠብቅ የነበረው። እርግጥ በጣም ጥሩ ነው። እኛ ወርቅ ስለለመድን ሜዳሊያዎቹ ስለማይታዩን ነው።
ከልብ አድርጌ ያመሰግናለሁ ቀን አዲስ ላይ አክብረ ስለመጣ ስላየው ደግሞ የልጅነት ጓደኛም አብረን ፎርድ የተሸከምና አይደል እንዴ በጣም ደስ ብሎኛል በተለይ ደግሞ እንዲህ አይነት ስቱዲዮ ማለት አሁን ያለነው መሀል አዲስ አበባ ፒያሳ ላይ አራዳ ይመስለኛልና አራዳ ፓርክ ነው አውትዶር ስቱዲዮ በዚህ ልክ አምሮበት ተጋብዤ ደግሞ የመጀመሪያም ይመስለኛል በዚህ በአዲስ ሚዲያ ኔትወርክ እና በጣም ደስ ብሎኛል ከልብ አመሰግናለሁ እግዚአብሔር ያክብርልኝ በሞራል ሸኙልኝ ምስጋናም ስጡልኝ ተሪ እንደምትበልጠኝ ግን በእድሜ አላቅም ነበር ታላቅ ነው 2 አመት ይቀርበኛል ከልብ አመሰግናለሁ እግዚአብሔር ያክብርልኝ ተሪ እሺ አብራችሁ ስለነበራችሁ ከልብ እናመሰግናለን በአራቱም ማዕዘናት ከኛ ጋር ቆይታችኋል ቀን አዲስ ይህን ይመስል ነበር አዲስ ሚዲያ ኔትወርክ ነው ለአዲስ ሚዲያ ኔትወርክ ባልደረቦች በሙሉ ምስጋና ከፍ ያለ ነው እዚህ ብርድ ውርጭ ላይ በዚህ በሚያምር ድባብ ላይ አብረው ነበሩ የትውልድ ድምጽ ነው ቀን አዲስ ቲቪ ሾው አብራችሁ ነበረ ከልብ እናመሰግናለን አጥላው ተሾመ ነበርኩኝ ነጋን ጃላላ ሚልኪን በዳዲን ወንቲ ጋሪን ሲፋናታው ሲንጀና ሆረ ቡላ ዴበና ቀጣይ ሳምንት በሌላ እንግዳ እንገናኛለን ምስጋናዬ በአራቱም ማዕዘናት ላላችሁ በሙሉ ለአራዳ በሙሉ